አይነ ጥላ ሰውነቱን ሁሉ አስቀዳዶ በበሽታ በተለያየ ነገር ሊገለው ይፈልጋል። ይሄ ልጅ ሎክ ተበላ። ኦኬ ምንድን ነው ያረከው? እሱን ይለፋል አይሳካለትም። ይሄን ሁሉ አንተ የምታረገው ከስንት ጊዜ ጀምሮ ነው እንደዚህ ማድረግ የጀመርከው? እምሊኒየም ጀምሮ ይዤዋለሁ። የሆነ ነገር ለቆኛል እግዚአብሔር። ባለቤት የምትሰራው ባለቤት ሂዳለች። ስፔሻሊስት ይላል ቴሌቪዥን ያለው ስፔሻሊስቱ ጋይድ እስቲ ሌላ ቦታ ሃሌሉያ ትክክለኛ ነገር አድርገሻል። አሜን። There is a specialist anointing አሜን which is referred to Jesus አሜን ወደ ኢየሱስ ሪፈር የሚደረግ ስፔሻል የሆነ ቅባት እዚህ አለ። አሜን አውቀሻል። አሜን እሱም በሰውነቱ አውቋል። እውነት እንኳን ደስ አለ። አሜን እግዚአብሔር ሰው እሺ የ12 ዓመት ልጅ ነበረኝ። ገጠር ሄደና ፈረሱ እየጋለበ ከፈረሱ ላይ ወደቀ፣ ተሰበረ እግሩ ማለት ነው። አንድ ወር ሙሉ አስታመመችው። እዛ መሄድ አይችልም። ይዛው እንዳትመጣ ከገጠር ስንት እንጃ ውጣ ውረድ አለው። ቢያንስ 30 ደቂቃ ነው ልጅ ይዛ። የቱ ጋር ነው የተሰበረው? ይሄ እዚህ ጋር ቁርጭምጭመቱ። ፈረሱ እየበረረ ከፈረሱ ወረደ። እኔ አሁን እሷ ልጆቹን ይዛ ሄደች። እኔ ብቻዬን በቃ ምን ሌሊት አልተኛም። የወለደ ያውቀዋል መቼም። ስለዚህ እናንተ ቤት ውስጥ አደጋ አያጣም። በቃ እሱ አደጋ ኢቭን አንተ ራሱ ከዚህ በፊት ዶክተሮች ከበው ኦፕሬሽን ክፍል አይሃለሁ። ዋው እግዚአብሔር ሰው እውነት ነው። ገላን ሳይት ከ5ኛ ፎቅ ነው የወደኩት። ገላን ከ5ኛ ፎቅ ነው የወደኩት። ልጁ አደጋ እሱም አደጋ ስፒሪት ነው። የልጁን እግር የሰበረው ማን ነው? ስፒሪት ነው፣ አጋንንት ነው። እሱ ከስንተኛ ፎቅ? ከ5ኛ ቶታይም ቢም ላይ ነው የወደኩት። እንደዚህ ብትንትን ያለ ሰው ነበር የሚያነሱት ከ5ኛ ፎቅ ላይ። ኦፕሬሽን ክፍል አይዋለሁ። እግዚአብሔር አምላክ ያንን መንፈስ ዛሬ ገደለው። አሜን። ከዛሬ ጀምሮ አሜን አንተ ላይ አሜን ዘር ላይ አሜን የአደጋ መንፈስ አሜን እንዳይሆን አሜን የአምላኬ መንፈስ ከላይ ላይ ነቅሏል። አሜን ተነቀለ። አሜን ሃሌሉያ። ይሳካልሃል። አሜን ተፈተሃል። አሜን ሆነ። ሚስት እዛ ሂድ ያለችህ ትክክል ነው። አሜን እንካ አሜን ወሰደ። ይሄ ልጅ ይፈወስ፣ አጥንቱ ቁርጭምጭማቱ ይቅጠም። አሜን አሜን ራሳላ ባህዳላ ቦክረበ ጀነሞ ሃሌሉያ። ልጁ ጋር ነኝ እኔ። በሱ እግር ነው የልጁ እግር። አሜን አሜን ሃሌሉያ። እዛም ሼላ ባህዳስ ልጁ ጋር ነው። አሜን 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 ጋዳስ አሜን ሃሌሉያ። እስኪ ከ5ኛ ፎቅ ወደ ኦፕሬሽን ዳግማዊ ምኒልክ ያደረጉ ኦፕሬሽን ይሆንከው? አዎ ማንም የለኝም ነበር። ሃሌሉያ። እዚህ በፊት እዛ ቃልቲ ቸርች ያለው መጥቻለሁ። እሺ 10 ብር ይዘህ አትቸገርም በሚለው እንዲህ ተሰብስበን 10 ብር ይዘህ አትቸገር። የዛሬ 3 ዓመት ማለት ነው። 10 ብር ይዛችሁ አትቸገሩ። እግዚአብሔር እኔ አምኜ ነው የወሰድኩት። እዛ ሰዓት 3 ሰው ነው 4 ሰው ላይ ወደቀ። ከዛ ቀን ጀምሮ ስራ ፈትቼ አላውቅም። ከዛ ቀን ጀምሮ ይሄ ቅባት የተጀመረው ነገር እንዲቀጥል ይቀጥል።